እንዴት ነው ከ5% ወደ 95% የምንሻገረው? አዎ መሰወር ይቻላል፣ ትራንሰንድ ማድረግ ይቻላል። እነዚህ ታኪዮንስም የማይታዩ ብርሃኖች ናቸው፣ መላእክት የሚለብሷቸው ይባላል። በትምህርት አይደለም የሚገኘው፣ ትምህርት አያስፈልገውም። ቴሌፖርት ማድረግ ምናምን ፖሲብል ነው። ይሄ ተዳፈነብን ነው እና ምክንያት አለው ደግሞ። አሁን ቀላል የሆነ መልስ ለዚህ ለምሳሌ ምን ሲሆን ነው? እና ምንድነው 95% የማይታይ ነገር ነው እንጂ እንደ መንፈስ ነገር ነው፣ በኤነርጂ የተሞላ ነው ነገሩ። ከዛ ውስጥ ደግሞ ታኪዮንስ የሚሏቸው አሉ። ልክ እንደ ብርሃን ናቸው። ለምሳሌ ብርሃን ወደ አይናችን ሲገባ ኢንተሊጀንስ ኢንፎርሜሽን ይሰጠናል። እነዚህ ታኪዮንስም የማይታዩ ብርሃኖች ናቸው፣ የተለያዩ አይነት ብርሃኖች ናቸው፣ መላእክት የሚለብሷቸው ይባላል። እንደዚህ ነገር አለ እና ምንድነው ዋናው ነገሩ? ይሄ በትምህርት አይደለም የሚገኘው፣ ትምህርት አያስፈልገውም። እንዲያውም ፕሩቨብል ነው። አሁን በእነዚህ ተራ ኮምፒውተርና ኳንተም ኮምፒውተር እንደዚህ በሚሏቸው ነገር ለምሳሌ ብዙ ነገሮች እንግዲህ ይናገራሉ። ግን ዋናው ነገር ይሄ ከውስጣችን ያለ ሜሞሪ ውስጥ ያለ ነገር ነው እና ምንድነው ማደርገው በተቻለ መጠን ከውስጣችን እንግዲህ እናውቀዋለን። ላይክ እንደ ከዋክብት ነገር ነው በኢትዮጵያ ባህል ስንታይ፣ ግን ከውጭ በኩል ተዳፍኖብናል ነው እና እኔ የምፈልገው ያንን ማዳፈን መግለጽ ነገር ነው እንጂ የትምህርት ጉዳይ አሳሽ አይደለም። ለሁሉም እኩል የተሰጠ ጸጋ ነው። መሰወር ማለት እንግዲህ ከሚታየው 5% ወደ 95% መግባት ማለት ነው እና በጸሎት መለማመድ የተነሳ እንግዲህ እዛ 95% ውስጥ ብዙ ነገር ልሰራ እችላለሁ ነው እና እውቀቱ ስልጣን ይሰጠኛል ነው። አሁን ጸሎቱ ደግሞ ምንድነው የሚያደርገው ማለት ነው? ጸጥ ያሰኘኛል አካሌን። ኦኬ ከዛ በኋላ ወደ 95% ይሻገራለሁ ማለት ነው። ይሄው ነው ጸሎት ማለት እና ያንን ሜንቴን ማድረግ ማለት ነው። ኦኬ እንደዚህ ሲደረግ እንግዲህ ምንድነው ትራንሰንድ ሊደረግ ይቻልና ትልቅ ስልጣን ሊኖረን ይችላል ማለት ነው እና 95% ከውስጥ ከሆንኩ እንግዲህ 5% በቀላሉ ገቨርን ላደርገው እችላለሁ፣ ልሰውረውም እችላለሁ ነው ነገሩ። ዋናው ነገር እንግዲህ እውቀቱ ነው እና እዛ መድረስ ይቻላል የሚል እምነት ነው ያለኝ እና አዎ መሰወር ይቻላል፣ ትራንሰንድ ማድረግ ይቻላል። ዋናው እውቀቱ የሚሆነው መንፈሳዊ፣ ልክ ፊዚካል አካል እንዳለን መንፈሳዊ አካል ደግሞ አለን። ለነዚህ ደግሞ በታኪዮንስ በኩል ኢንፎርሜሽን እናገኛለን ማለት ነው እና ያ ኢንፎርሜሽን ደግሞ ቅጽበታዊ ስለሆነ ኃይል ሊሰጠን ይችላል ነው ነገሩ። ስለዚህ መሰወር ብቻ ሳይሆን ብዙ ነገሮች ሊሰሩ ይችላሉ ለማለት ነው እና ምንድነው እንግዲህ እንዴት ነው ከ5% ወደ 95% የምንሻገረው ማለት ነው? ኦኬ አሁን ቀላል የሆነ መልስ ለዚህ ለምሳሌ ምን ሲሆን ነው? ስንተኛ ነው? ለምሳሌ ከተኛን እንግዲህ አንጎላችንም ብዙ ካልኩሌት አያደርግም፣ ብዙ አያስብም፣ አይናችንም ተዘግቷል። እንደዚህ በጆሮአችን የሚመጡትን ሳፕሬስ እናደርጋቸዋለን ማለት ነው እና ወደዛ 95% ሄደናል ማለት ነው ስንተኛ። እዛ ምን ያጋጥመናል ነው ጥያቄው። እና የእንቅልፍ ጉዳይ ስለሆነ ብዙ ነገር እንረሳለን፣ ብዙ ነገር እናያለን፣ ግን እንረሳዋለን በአብዛኛው እና ትርጉም አይሰጠንም ነገር። አሁን የኔ ኢንተረስት እንግዲህ ምንድነው በውን ሳይተኙ ወደ 95% መሻገር ማለት ነው። ስለዚህ ላለመተኛት እንግዲህ ምን አደርጋለሁ? በአንድ ነገር ላይ ኮንሰንትሬት አደርጋለሁ እና ሐሳቤ በሌላ ሐሳብ እንደዚህ እንትን እንዳይናወጥ ነገር ኦኬ ጸጥ ብዬ እንትን አደርጋለሁ። ከዛ በኋላ ነው እንግዲህ አንዳንድ ኤክስፒሪየንስ የሚሰማኝ
well to begin with እንግዲህ ምንድነው ስጋውንና ነፍሱን የማገናኘት ያህል ነው ነገር ነው። ኦኬ አሁን ስጋዬ እንግዲህ እንደተኛ ሆኗል። አይኔንም ጨፍናለሁ። ከዛ በኋላ ደም ሲዘዋወር በጣቶቼ እንደዚህ ነገር ሊሰማኝ ይችላል። በቃ እና ይችን መጠበቅ ማለት ነው። ሌላ ሐሳብ እንዳይመጣብኝ እንዳረሳው ነገር። ከዛ በኋላ ደም ሲዘዋወር ምን ሲል ትንሽ ከቆየሁ ለምሳሌ እጄ መሞቅ ይጀምራል። ጠቅላላ አካሌም መሞቅ ይጀምራል። ብርሃን እንደዚህ ላይ ማየት ጀምራለሁ እንደዚህ እና እዚህ ውስጥ እንግዲህ ስንገባ ለራሱ አንድ አይነት ዓለም ነው ነገሩ እና በጾም በጸሎት ኦኬ እዛ አካባቢ ሄደን ልንገዛ እንችላለን ነገር ነው። የዋህ ምድርን ይገዛል እንደሚባለው ማለት ነው። ይሄ በቲዮሪ እና በተግባር የሚገለጽ አይነት ነገር ነው። በኢኩዌዥንስ የተደገፈ አንድ አይነት ሂደት ነው እና አንዱ ቲዮሪቲካል አስፔክቱ እንግዲህ ስለ ቴሌፖርቴሽን እንደዚህ ካሁን በፊትም ተነጋግረናል። ምንድነው E = mc²? ኦኬ የፈጠሩ ማትማቲክስ ኦኬ ሌላ ዳይሜንሽን ትንሽ ቀይሬም ብጠይቅ ያ ማትማቲክስ የሚታመን ነገር ይሰጠኛል። ይሄንን ለመግለጽ ነው ትንሽ ያስቸገረኝ በእውነት። ኦኬ ስለዚህ to begin with E = mc², ልክ ዓለምን የሚገዛ አይነት እንደ ወርቅ ያህል ነው በአሁኑ ወቅት ሪሊ እና የብዙ ሳብኮንሺየስ የያዘ ነገር ነው። ኦኬ እና ይህን ያህል ነው እንግዲህ። ስለዚህ ያ ማትማቲክሱ እንግዲህ ምን ሳጀስት ያደርጋል? መሰወር ይቻላል፣ ቴሌፖርት ማድረግ ይቻላል። እንደዚህ ሲለኝ እንግዲህ የግድ ማመን አለብኝ ነው ነገሩ። ኦኬ ይሄው ነው። ኦኬ ሌላው እንግዲህ ቲዮሪው አለ። የሚያሳምነኝ ደግሞ ትልቁ ነገር ያገኘሁት የአገሬን ባህል ነው። ለካ በባህላችን ይሄ ነገር ያደግንበት ነው። ችላ ስለምንለው ፎር ግራንትድ ስለምንወስደው ነገር ነው እንጂ እነዚህ ነገሮች አሉ። ኦኬ ስለዚህ መሰወር ማለት እንግዲህ ምንድነው? ቢፈልጉ በሰው መታየት ካልፈለጉ አለመታየት ነገር ነው እና ህቡአን ባህታውያን የምንላቸው ለምሳሌ መሰወር የሚችሉ አይነቶች ናቸው ነው። አንዳንድ ገዳማት ውስጥም አሉ ሱባኤ የሚገቡባቸው እንደዚህ እና ትናንሽ ሩምስ ናቸው። ሁልጊዜ እንደተዘጉ ነው እና መዝጊያው ቢከፈት ሰው ይኑር አይኑር አይታወቅም። ኦኬ ስለዚህ ምንድነው በባህላችን መሰወር ቴሌፖርት ማድረግ ምናምን ፖሲብል ነው። በቲዮሪውም የተደገፈ ነገር ነው። ስለዚህ ጠቅላላ እምነት አለኝ ለማለት ያህል ነው። አዎ ወደ ዳርክ ኤነርጂ እንደዚህ ነገሮች እንትን አሉ። አዎ የኔም ጥያቄ ሆነው እንዴት እውቀቱ ይጠፋብናል? ከጠፋብንስ እንዴት እናገኘዋለን የሚል ሂደት ነው አክቹአሊ። እና ነገሩ ሲታይ የግድ ትክክል ነው። ሜሞሪ ኦኬ አለን አጥንታችን ውስጥ ግን ዋናው ነገር ለምሳሌ ሞደርን ኤክስፐሪመንት አለ። ለምሳሌ ወይ አበባ ውሃ ውስጥ ያስገባሉ ወይ ሌላ ነገር እንደዚህ እና አበባው ውሃ ውስጥ እንደነበረ የውሃው ሞሊኩል ራሱ ያስታውሳል። እንደዚህ ነገሮች አሉ። ውሃውም ጭምር ያስታውሳል ማለት ነው። ያስታውሳል። ካሁን በፊት እንግዲህ ስለ ኢሞቶ ኤክስፐሪመንት ነበር። ይሄ ግን ውሃው ነው ራሱ እንትን የሚያደርገው እና ያን ያህል እኛ ዲኤንኤ ውስጥ እንግዲህ ሜሞሪ አለን ነው እና ይሄ ተዳፈነብን ነው እና ምክንያት አለው ደግሞ። አሁን ግን ሪቴይን የምናደርገው በምን መልኩ ነው ብንል ለምሳሌ ወል ባይሆን በነ ቅዱስ ያሬድ ኤክስፒሪየንስ እንየው። እነሱ ይሆናሉ እንግዲህ ባይሆን እውቀቱ የተመለሰላቸው እንደዚህ እንላለን። አሁን ምን ይሆናል ማለት ነው? በተለይ በቲዮሪው በጣም የሚደግፈው ነገር ነው። አሁን ትራንሰንድ ማድረግ ይቻላል። ይህንን 5% ትቶ 95% መሄድ ይቻላል። እና የቅዱስ ያሬድ መገለጽም ኢንላይትመንትም ምንድነው ለተወሰነች ሚሊ ሰከንድም ትሁን
ቅዱስ ያሬድና አንድ ትል ነበረች፣ ተግባቡ፣ አንድ ሆኑ ይባላል። ኦርኬስትሬሽን ይሉታል። ከዛ በኋላ ነው እንግዲህ ተመልሰው በኮምፖዚሽን ይሁን በሙዚቃ መሳሪያ ይሁን በብዙ ነገሮች የሞከሩት። ያ በዛ ወቅት ያገኙት ኢንላይትመንት ለሰው ለመንገር ያህል ነው። ኦኬ፣ ስለዚህ ምን ማለት ነው እንግዲህ ትክክል ማንም ሰው በሐሳብ ብቻ እስካልተገላታ ድረስ ኦኬ የሐሳብ ታዛቢ እስከሆነ ድረስ በእውነት ምንድነው ማለት ነው ሞር ኤንድ ሞር ወደ ዩኒቨርስ ወደሚያገናኝ ሂደት አዳፕት ያደርጋል ማለት ነው። ከዛ በኋላ እውቀቱ እየተገለጸልን ይሄዳል። አስተማሪ አያስፈልገው፣ ፕሪሪኩዊዚት እውቀት እንደዚህ አያስፈልገው፣ ግልጽ የመሆን ጉዳይ ነው። በመንፈስ ስንሄድ እንግዲህ መላእክት ይወጣሉ ይወርዳሉ ይባላል። እንግዲህ የኢንፎርሜሽን ጉዳይ ነው። ኦኬ፣ እና ኢንፎርምድ መሆን ማለት እንግዲህ ብርሃን መሆን ማለት ነው። እና እንደዚህ እናገኘዋለን እውቀቱን። ኤክሰርሳይዝ ማድረግ፣ ጸሎት በምናምንበት ኦኬ ኤኒቲንግ ኦኬ መጸለይ፣ ግን ዋናው ነገር ኮንሰንትሬሽን ላይ ነው። ኦኬ ትኩረት መስጠትና ታዛቢ መሆን በኒውሮሎጂ ማይንድፉልነስ ይሉታል። ኦኬ እንግዲህ ዋናው ጥያቄ እንግዲህ ከዚህ 5% ወደ 95% ስንገባ ምን ያጋጥመናል ነው። እና ይህንን የግድ ማወቅ ደግሞ አለብን ምን እንደሚያጋጥሙን። እና እዚህ አካባቢ ነው እንግዲህ በመንፈስ አይን ነው ስንሄድና በእነዚህ ታኪዮንስ ኢንፎርሜሽን እንደዚህ ስናገኝ ኦኬ መለየት መሞከር እንጀምራለን። ልንለይ እንችላለን ብርሃን፣ ጨለማ እንደዚህ የሚባል ነገር አንዱ ይሄ ነው። ሁለተኛው ኤክስትራተረስቲያል አሉ የሚባል እምነት አለ። ይሄ ምናልባት ከኮንቴክስቱ ውጪ ሊሆን ስለሚችል ልናስወግደው እንችላለን። ግን አሁን ባለው ሂደት እንደ ኮንስፒሬሲ ነገር ምንድነው ዓለማት አሉ ኦኬ እና በዚህ ስውር መንፈስ ላይ ልምምድ ያላቸው ናቸው እና መጥተው ይጎበኙናል እንደዚህ የሚባል ነገር አለ። እዛ ውስጥ ደግሞ ሁለት አይነት ይሆናሉ። አንደኛው ወደ ሞት የሚያስኬዱ ኤነርጂ የሌላቸው ኤንቲቲስ ኦኬ። እነዚህ እንግዲህ ኤነርጂ የሌላቸው እንደ ኤክስትራተሬስትሪያል ዳርክ ፎርስስ የሚባሉ ነገሮች ናቸው። ሬፕቲሊያንስ የሚሏቸው ናቸው። ለምሳሌ በባህላችን ቅዱስ ጊዮርጊስ እና ሚካኤል ዘንዶውን ሲገድሉ እንደዚህ ነው የምናየው። ኦኬ ይህ ምን ማለት ነው እንግዲህ ከውጪ አንድ አይነት መንፈስ ይወርድና የኛን መንፈስ ያስርብናል ነገር ነው። ኦኬ ለምሳሌ ይሄ ዲኤንኤ ዳብል ስትራንድ ዲኤንኤ ነው ያለን፣ ግን መኖር የነበረበት 12 ስትራንድ የሆነ መኖር ነበረበት እና በአንዳንድ ምክንያት በእነዚህ ኤክስትራተሬስትሪያልስ አካባቢ ተወስዶ ተዳፍኖብናል አይነት አነጋገር አለን እና ስናየው ደግሞ ትክክል ይመስላል። ምክንያቱም ለምሳሌ ጃንክ ዲኤንኤ የሚሉት አለ። ኦኬ ትክክለኛ የዲኤንኤ ስራውን የሚሰራው እንግዲህ 5% ነው ከጠቅላላ ዲኤንኤ። ሌሎቹ የማይሰሩ ነው የሚመስሉን። ኦኬ ግን ለካ ስናያቸው ጃንክ አይደሉም። ኦኬ ሞር ለነዚህ ታኪዮንስ ነገሮች ሴንሲቲቭ ይሆኑና የመንፈሳዊ ሂደት ከውስጣቸው አለ አይነት ነገር ነው እና በጣም ኢንተረስቲንግ ነው። ከዛ ዝቅ ስንል እንግዲህ አጋንንት እንደዚህ የምንላቸው ደግሞ አሉ። ምንድነው ከነዚህ ኤክስትራተሬስትሪያልስ ጋር የሚተባበሩ አይነቶች ይሆኑና ህዝብን ኮንትሮል ለማድረግ የሚፈልጉ ጨካኞች፣ ዲክቴተሮች እንደዚህ ለምሳሌ ከነሱ አይነቶች ናቸው። ከነዚህ ሬፕቲሊያንስ የሚሏቸው ከዛ አልፎ ወርዶ እንግዲህ ምንድነው እንደነ አይነ ጥላ፣ ቡዳ፣ ዛር ምናምን የሚሏቸው ደግሞ ፖሰስ የሚያደርጉ ኃይሎች ናቸው እንግዲህ እነዚህ እና ከነዚህ ኃይሎች ነፃ ከወጣን እንግዲህ
በዩኒቨርስ ደረጃ ነው የምንሰራው ያለ ነው ማለት ነው። እስከነ ሙሉ ንቃቴ ነው የምሰራው ነው እና በአንድ ሶሳይቲ ውስጥ እንግዲህ የህዝቡ ኢንተራክሽን በዚህ መልክ ከሆነ አገሪቷ ትበራለች አይነት ነገር ነው። ኢንላይትመንት ነው እና ወቅቱ አሁን ነው። ምክንያቱም የኢቮሉሽን ጉዳይ ነው። ምናልባት በኋላ ይሄንን አብራራ ይሆናል። አንድ ሀሳብ ሲያነሱ በጣም የተሰማኝ ነገር አለ። ምንድነው እነዚህ ጥንድ ዲኤንኤዎችን ይዘጓቸዋል ማለት ነው። ሰዎች አብርሆት ውስጥ ኢንላይትመንት ውስጥ እንዳይገቡ ሁሌ በጨለማ በጠብ በክርክር እርስ በርስ በመገዳደል እንዲኖሩ በሌብነት እንዲኖሩ ያደርጓቸዋል ማለት ነው። እንደዛ ነው። ምክንያቱም በቃ ምንድነው በተፈጥሮዬ 100% ማወቅ ነበረብኝ ነው። ኦኬ ግን ወደ 5% ብቻ ተወስኜ ቀረሁኝ። ለምን ቢባል እዛ እንዳልገባ የሚያስፈራሩኝ ነገሮች አሉ። እነሱ ራሳቸው ያስፈራሩኛል ነገር ወይም ደግሞ ስልጡን ያለ መሆን አስመስለው ሊናገሩ ይችላሉ። እንደዚህ ተንኮሎች አሉ። ግን ዋናው እንግዲህ ምንድነው ያ 95% እስከነታኪዮኑ ምናምን ልክ የኛ ዓለም ነው ነገር በተለየ ፍሪኩዌንሲ ስለሆነ ነው እንጂ ኦኬ አሁን በዛ ስንራመድ እንግዲህ መጥፎና ደጉን ልንለይ ስለምንችል ኦኬ ላይት ወርከርስ የሚባላሉ ለምሳሌ እንደነ የብርሃን ሰራዊት የምንላቸው አሉ እዛ ውስጥ ኦኬ በመሃላቸው ሆነን ብዙ ነገር እንሰራ እንችላለን። ብዙ ሂደቶች መቼም እየተገለጹልን ይሄዳል ማለት ነው።